በከተማችን ሰላም እንዲፈጥር የዜጎቻችን የሙስሊም የትምህርት መብታቸው እንዲከበር በየዓመቱ የሚነሱ የትምህርት የሂጃብ የሰላት ችግሮች ተፈጥሮ ሌላ አጀንዳ እንዲሆኑልን አንፈቅድም። ይሄ ሊሆንም ሊከሰትም አይገባም። መንግስታችን ለሙስሊሙ ህብረተሰብ ብዙ ጥያቄዎች መልሷል። መብቶቻችን እንዲከበርም ፍትህ በፍትህ ሰጥቶናል። ህገ መንግስታዊ ፍትሃዊ የሆነ መብታችን ማንም ሊነፍገን አይችልም። ስለዚህ አገራችን ሰላም ከተማችን ሰላም ለመጠበቅ ግዴታችን ስለሆነ መብታችን ሊከበር ማንኛውም ጊዜ ወጥተን መናገርም እንዲከበርም ህገ መንግስታዊ መብታችን እንዲከበር ሃይማኖታዊ የሆነ መብታችንም ማንም እንዲገፋል ሊነካን እንደማይችል እኛም መግለጫ ማውጣት ግድ ይለናል። ስለዚህ ዛሬ ይህንን መግለጫ ለማውጣት ተገደል መጥተናል። አገራችን ሰላም ትሆናለች፣ መብታችን ይከበራል፣ ልጆቻችንም ሂጃባቸውን አድርገው ይማራሉ። በዚህ ማንም ሊነካን አንፈቅድም። ወደ ይህንን ካልኩኝ ወደ መግለጫ ይመራቸዋለሁኝ። ብስሚላህ ራህማን ራሒም በአላህ ስም እጅግ በጣም ርህሩህ በጣም አዛኝ በሆነው ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በወቅታዊ ጉዳዮች ላይ የተሰጠ መግለጫ ህገ መንግስቱ እና የኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች በግልጽ እንደሚያረጋግጡት የዜጎችን ሰብአዊና ሃይማኖታዊ መብት የማክበር መርህ ለድርድር የማይቀርብ ጉዳይ ነው። የትኛውም የመንግስት አካልም ይህን የማክበርና የማስከበር ግዴታ ያለበት ቢሆንም በቅርቡ የትምህርት ሚኒስቴር ከዚህ በተቃራኒ የሙስሊም ተማሪዎችን ኢላማ ያደረገ ትንኮሳና የማሸማቀቅ ተግባር በሀገር አቀፍ ደረጃ እየፈጸመ ይገኛል። በአዲስ አበባ ከተማም ጥቂት የማይባሉ ተማሪዎች የዚህ ጥቃት ሰለባ ሆነዋል። ይህ ድርጊት የሙስሊሙን ሃይማኖታዊ መብት ከመጣሱም በላይ የሀገሪቱን ሰላም የሚያደፈርስ አፍራሽ ተግባር ሆኖ አግኝተነዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ችግሩን ለመፍታት ከተለያዩ ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ውጥረቱን ለማርገብ የተለያዩ ጥረቶችን ሲያደርግ ቆይቷል። ሆኖም የትምህርት ሚኒስቴር አቅጣጫ ነው በማለት አንዳንድ አካላት በትንኮሳው ከመግፋት ውጪ ተጨባጭ ውጤት ለማምጣት እምብዛም ዝግጁነቱ እንደሌላቸው ለመገንዘብ ችለናል። በሀገሪቱ ህገ መንግስት አንቀጽ 9 መሰረት ህገ መንግስቱ የህጎች ሁሉ የበላይ መሆኑንና ከዚህ ጋር የሚቃረን ማንኛውም አዋጅ፣ ደንብና መመሪያ እንዲሁም የባለስልጣን ትዕዛዛት ተፈጻሚነት እንደሌላቸው ይደነግጋል። ሆኖም አንዳንድ አካላት ከዚህ በተቃረነ መልኩም የትምህርት ሚኒስቴር ያስተላለፈው ትዕዛዝ ልክ እንደ ህግ ተገብረዋለን ሲሉ አድምጠናል። ይህ በመንግስት ደረጃ ኃላፊነትን ከተሸከመ አካል የማይጠበቅ አደገኛና የሚያስጠይቅ ይህ ህገ መንግስታዊ አካሄድ ነው። በመሆኑም በየትኛውም እርከን ላይ ያለ አመራር፣ የዩኒቨርሲቲ ፕሬዝዳንቶችና የትምህርት ቤቶች ርዕሳነ መምህራን ከህገ መንግስቱ ጋር የሚቃረንን የየትኛውንም መመሪያ ወይም ትዕዛዝ መተግበር ህገ መንግስቱን በመጣስ ድርጊት ተባባሪ የሚያደርግ መሆኑን በማስተዋል ከጥፋት ተባባሪነት ራሳችሁን እንድታቀቡ ጥሪ እናደርጋለን።
መሰል ተግባራት ላይ የሚሳተፉትን በሕግ አግባብ ተጠያቂ የምናደርግም ይሆናል። በሀገራችን የተለያዩ አካባቢዎች በሰላም እጦት ከፍተኛ ቁጥር ያላቸው ወጣትና ታዳጊዎች ከትምህርት በተስተጓጎሉበት ሁኔታ የትምህርት ሚኒስቴር አመራር በበኩሉ ሰበብ በመፍጠር በትምህርት ገበታ ላይ ያሉትን ሙስሊም ተማሪዎችን ከትምህርት ለማስተጓጎል መነሳቱ አመራሩ ለማን እንደቆመ አጠያያቂ አድርጎብናል። የኢትዮጵያ መንግስት ህዝበ ሙስሊሙን ጨምሮ በነቂስ በወጣ ዜጋ ድምፅ የተመሰረተ ነው። ህዝቡ መንግስቱን የመረጠው መብቴን ያከብርልኛል፣ ያስከብርልኛል ብሎ እንጂ በህዝብ ይሁንታ አግኝተው ባልተመረጡ ጥቂት ግለሰቦች መብቴን ያስደፈጥጣል ብሎ አይደለም። በመሆኑም መንግስት የትምህርት ሚኒስቴር የሚያደርገው ህገ መንግስታዊና ሰብአዊ እንቅስቃሴ መንግስትን ከህዝበ ሙስሊሙ ጋር በማጋጨት ፖለቲካዊ ትርፍ ለመሰብሰብ የታለመ ሴራ መሆኑን አውቆ በአስቸኳይ ሊያስቆም ይገባል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በዚሁ ጉዳይ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያወጣውን መግለጫ፣ የተቋቋመውን ግብረ ኃይልና በቀጣይነት የሚደረጉትን እንቅስቃሴዎችን እንደሚደግፍና በጋራ እንደሚሰራ ለመግለጽ እንወዳለን። በመጨረሻም የኢትዮጵያ ሙስሊሙን ህብረተሰብ ከሃይማኖቱና ከትምህርቱ አንዱን እንዲመርጥ በማስገደድ ከትምህርትና ሀገራዊ ተሳትፎ በማራቅ የሚመጣ ዘላቂና ሁሉን አቀፍ ልማት አይኖርም። ይህ ሙስሊም ተማሪዎችን በሰላትና በሂጃብ ሰበብ በማዋከብ ከትምህርት የማሰናከል ኢሰብአዊ ተግባር በአስቸኳይ ሊቆም ይገባል። ከዚህ በፊት እንደሚደረገው ይህም ህጎችንና መመሪያዎችን ህገ መንግስቱን በሚቃረን መልኩ የትምህርት ስርዓቱን የሚጠቅም በማስመሰል የተጀመረው የሀገሪቱን ግማሽ አካል የማግለል ተግባር በአፋጣኝ የማይቆም ከሆነ በሀገሪቱ የወደፊት ሰላም፣ ልማትና እድገት ላይ የሚያመጣው አሉታዊ ተጽዕኖ ቀላል አይደለም። ህገ መንግስታዊ መብትን ያለማክበርና ያለማስከበር የህገ መንግስታዊ ስርዓቱን አደጋ ላይ የሚጥል አደገኛ ጅማሮ ነው። በመሆኑም መንግስት የጉዳዩን አደገኛነትና መደጋገምን ታሳቢ ባደረገ መልኩ ዘላቂና የማያዳግም መፍትሄ በአስቸኳይ እንዲያበጅለት እንጠይቃለን። ህዝበ ሙስሊሙ የሙስሊም ተማሪዎችን ችግሮች ለመፍታት በሚደረጉ ጥረቶች ከመሪ ተቋሙ ጎን በመቆም በሰላማዊና ህጋዊ መንገድ ብቻ ለመብቱ እንዲታገል ጥሪ እያደረግን የደረስንበትን ደረጃ በየጊዜው ለህዝብ የምናሳውቅ ይሆናል። አላህ ሀገራችንንና ህዝቦቿን ከግፈኞች ተንኮል ይጠብቅልን፣ ሰላሟንም ያብዛልን። እናመሰግናለን። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ህዳር 10 2018 አዲስ አበባ ኢትዮጵያ